ታዲያ ይህ እንቅስቃሴ በምን ደረሰ? ወደፊትስ ምን እንጠብቅ? እግዚአብሔር ከሰማን ከ2 ዓመት በላይ ሆኖናል። ከነሱ ጋራ በጋራ በሚያግባቡ ጉዳዮች ላይ ለመወያየትና ወደ አንድነት ወደ ህብረት ለመምጣት ይሄን የተነሳንበትን ዋናውን ሐሳብ ለሁለቱ አብያተ ክርስቲያናት ያቀረብነውን እሳቤ ፖዚቲቭ ምላሽ ባናገኝም ከዚህ በኋላ ሙሉ ትኩረታችንን በእኛው ህብረት ላይ መጠናከር አድርገን ብሎ የሚከፋፍሉንና የሚነጣጥሉንን ነገር ወደ ኋላ በመተው አንተ ከተለየው እኔማ አገለግል። የተወደዳችሁ የበርገንና በበርገን አካባቢ ያላችሁ ቅዱሳን ሰላም ለእናንተ ይሁን። ዛሬ በመካከላችሁ የተገኘነው በዚህ ከተማ እግዚአብሔር ጸጋ ረድቶን ለ2 ዓመታት ስንጸልይ በእግዚአብሔር ሥራ ጉዳይ ደግሞ ስንመካከር ቆይተናል። ታዲያ ይሄንንም በቤተክርስቲያን በከተማ ውስጥ ከሚገኙ ቤተክርስቲያናት ጋራ መሪዎች ጋራ በመነጋገር እንዲሁም ደግሞ ሰፋ ያለ የዳሰሳ ጥናት በማድረግ አንዳንድ ህብረቶች በተለያየ ምክንያት ሬጂስተር ሳያደርጉም በተለያየ ቦታ ያሉ ደግሞም በየቤታቸው ተበታትኖ ካሉ ክርስቲያኖች ጋራም ደግሞ ብዙ ስንመካከር ቆይተናል። ታዲያ ይህ እንቅስቃሴ በምን ደረሰ? ወደፊትስ ምን እንጠብቅ? በሚለው ዙሪያ የህብረቱ ተወካዮች በመካከለ ስላሉ እነሱን ጥያቄ ያቀርብላቸውና ደግሞ ከነሱ ጋር ጥቂት ደቂቃ እንቆያለን። በመጀመሪያ ፓስተር ሞላ ይህ ህብረት እንዴት ተጀመረ? ዋናውስ ዓላማ ምን ነበር? አመሰግናለሁ ወንድም ብሩክ። ሰላም ለእናንተ ይሁን። በእግዚአብሔር የተወደዳችሁ ቅዱሳን በበርገን ያላችሁ እኔ ወንድማችሁ ሞላ ነኝ። ይህ እንቅስቃሴ ከእግዚአብሔር ከተሰጠን ወይም ከእግዚአብሔር ከሰማን ከ2 ዓመት በላይ ሆኖናል። በዚህ ጉዳይ ላይ በጣም እየሰራን ነው፣ እየጸለይን ነው። የእግዚአብሔርን ፈቃድ በብዙ እየለመንን እግዚአብሔር ፊት በመቅረብ እየለመንን ነው። እንቅስቃሴው ወይ ዓላማው በበርገን አንድ ብርቱ የሆነች አማርኛ ተናጋሪ ቅዱሳን ሁሉም ያገለግሉባት የሚገለገሉባት ቤተክርስቲያን እንዲሁም የእግዚአብሔርን ብርሃን በከተማችን ላይ ለማብራት ዋናው ዓላማችን ይሄ ነው። በመቀጠል ከሌሎች ቅዱሳን ጋር በመሆን አብሮ በመሆን በፍቅር በጋራ የእግዚአብሔርን ሥራ ለመስራት የተመሰረተ ህብረት ነው። አመሰግናለሁ። በጣም ነው የምናመሰግነው ፓስተር ሞላ። አሁን ደግሞ ወደ ፓስተር ዮሐንስ ልምጣና ለዚህ ለህብረትና ለአንድነት ያደረጋችሁት እንቅስቃሴ ምን ይመስላል? በከተማው ላይ ደግሞ ትኩረታችሁ በአማርኛ ተናጋሪዎች ቤተክርስቲያን ላይ ስለሆነ የነሱስ ምላሽ ምን ይመስል ነበር? ወንድሜ ብሩክ ስለሰጠኝ እድል እጅግ አድርጌ አመሰግናለሁ። ባለፉት ወራቶች በከተማችን የሚገኙ አማኞችን ክርስቲያኖችን ያማከለ የኳሊቴቲቭ ሪሰርች ሜቶድን በመጠቀም ሁሉንም ስብጥር የያዘ የዳሰሳ ጥናት ለማድረግ ሞክረናል። ከዳሰሳ ጥናቱ የተገኘውን ውጤትም ሆነ ምክረ ሐሳብን በመያዝ በከተማችን ያሉ የአማርኛ ተናጋሪ 2 ቤተክርስቲያኖችን ከነሱ ጋራ በጋራ በሚያግባቡ ጉዳዮች ላይ ለመወያየትና ወደ አንድነት ወደ ህብረት ለመምጣት ሙከራ አድርገን ነበረ። ለጊዜው ሳይሳካ ቀርቷል። ቢሆንም ግን ወደፊት ማናቸውም ፍቃደኛ ለውይይት ቢሆኑ ከነሱ ጋራ መወያየት የምንፈልግ መሆኑን መግለጽ እንፈልጋለን። እንዲሁም ደግሞ በከተማችን ያሉ አማኞችን በጥናቱ የተሳተፉም ያልተሳተፉትንም ከነሱ ጋራ የፓናል ዲስከሽን አድርገን ቆንጆ ጊዜ አሳልፈናል። ከዚህ በኋላ ደግሞ የሚቀረውን እንግዲህ ወንድሜ ሐሳብ ያቀርባል ማለት ነው። በጣም ነው የምናመሰግነው ፓስተር ዮሐንስ ስለሰጠህን ማብራሪያ። አሁን ደግሞ ወደ ወንድም መንገሻ ልምጣና ይህንን ሂደት ካደረጋችሁ በኋላ ደግሞ በአሁኑ ሰዓት በአሁኑ ጊዜ ያለው የህብረት እንቅስቃሴስ ምን ይመስላል? በጣም አመሰግናለሁ ወንድም ብሩክ ስለሰጠኸኝ እድል። እንደምን ቆያችሁ ቅዱሳን? የጌታ ሰላም ከሁላችሁ ጋር ይሁን። እንግዲህ ወንድሞቼ ቅድም እንደገለጹት
ይሄ ሐሳብ የአንድነት ጌታን አብሮ የማምለክን ሐሳብ ጌታ ወደ ልባችን ካመጣ ከ2 ዓመት በላይ ሆኗል። በጸሎትና በተለያዩ እንቅስቃሴዎች ይሄንን ህብረት እያደረግን ቆይተናል። አሁን እንደውም በተጠናከረ መልኩ ህብረቱ የእግዚአብሔርን ቃል መጽሐፍ ቅዱስን በማጥናት አብሮ ህብረት በማድረግ በመጸለይ ይሄንን የእግዚአብሔርን ሐሳብ ወደፊት ለመውሰድ ጠንክሮ ቀጥሏል። ይሁንና ይሄን የተነሳንበትን ዋናውን ሐሳብ ለሁለቱ አብያተ ክርስቲያናት ያቀረብነውን እሳቤ ፖዚቲቭ ምላሽ ባናገኝም እናከብራለን፣ መልሳቸውን እናከብራለን። ቅድም ወንድሜ ፓስተር ዮሐንስ እንዳለው ወደፊት ደግሞ የሚመጣውን እንጠብቃለን። እኛ ግን እንደ ህብረት ይህንን ሐሳብ ጌታ በልባችን እንዳደረገ አሁን የጀመርነውን እንቅስቃሴ አጠናክረን እንቀጥላለን። በፍቅር በመያያዝ በአንድነት የጌታን ጸጋ ሼር በማድረግ ወደ የተሻለን ቅዱሳን ለመሆን የተሻለ የእግዚአብሔርን መንግስት ሪፍሌክት ማድረግ የሚችሉ ህብረት ለመሆን እየተጋን እንገኛለን። ይሄንን ደግሞ አሁንም ወደዚህ ህብረት ያልመጣችሁ በአብያተ ክርስቲያናት ያልታቀፋችሁ ሁሉ መታችሁ የምታደርጉበት እድል እንደተፈጠረ እያየን ያለነውና በዚህ መልኩ አጠናክረን እንደምንቀጥል ልናገር ወዳለሁ። በጣም ነው የምናመሰግነው መንጌ ስለሰጠህን ማብራሪያ። ወደ ዶክተር እስክንድር ልመለስና ታዲያ ወደፊት የታቀደ እቅድ ምን ይመስላል? ምንስ እንጠብቅ ከዚህ ጸሎት ህብረት? በጣም አመሰግናለሁ ወንድም ብሩክ። እንግዲህ ከዚህ በኋላ ሙሉ ትኩረታችንን በእኛው ህብረት ላይ መጠናከር አድርገን የእግዚአብሔርንም መንግስት ለማስፋት እንግዲህ ካሁን በኋላ በህጋዊ መንገድ ለመመዝገብ አስፈላጊ የሆኑ ነገሮችን በማዘጋጀት በእግዚአብሔር ቃልና በጸጋው ላይ በመደገፍ እግዚአብሔር በረዳን መጠን ለሁሉም ምሳሌ የምትሆንን ህብረት ለመመስረት እንተጋለን። በምንመሰረተው ህብረት ማናችንም እኔ መሰረትኩት የማንልበት ነገር ግን በክርስቶስ ኢየሱስ ያለን ሁላችን በእኩልነት የምንጠራበት የምናገለግልበትና የምንገለገልበት እንደሚሆን እናምናለን። ለዚህም እግዚአብሔር እንደሚረዳን ተስፋ እናደርጋለን። አመሰግናለሁ። በጣም ነው የምናመሰግነው ዶክተር እስክንድር ስለሰጠህን ማብራሪያ። አሁን ደግሞ በቀጥታ የምመጣው ወደ ወንድም ጌዲዮን ነው። እስቲ ወንድም ጌዲዮን ለበርገን ቅዱሳን እና በበርገን አካባቢ ላሉ ቅዱሳን የምታስተላልፈው መልእክት ምንድነው? በመጨረሻ ወንድም ብሩኬ በጣም አመሰግናለሁ። እንግዲህ በበርገን እና በበርገን ዙሪያ ላሉ ቅዱሳን የምናስተላልፈው መልእክት እግዚአብሔርን በአንድ ልብ ሆነን በይህንን የፍቅርና የአንድነት ጉዞ እንዲቀላቀሉ ነው። እንዲሁም ደግሞ ቀደም ብሎ የሚከፋፍሉንና የሚነጣጥሉንን ነገር ወደ ኋላ በመተው በክርስቶስ አንድ ሆነን አብረን እንድናገለግል እንዲሁም ደግሞ ለምንኖርበት ምድር የወንጌልን ብርሃን አብረን እንድናበራ እና የክህደትንና የክፉን ነገር አብረን በመሆንና በመያያዝ መታገል እንድንችል ይህንን ጥሪ እናቀርባለን። እግዚአብሔር አብዝቶ ይባርካችሁ። እንግዲህ የተወደዳችሁ የበርገን ቅዱሳን እዚህ ጋር መታችሁ ሐሳባችሁን ያጋራችሁን ሁሉ እግዚአብሔር ዘመናችሁን ይባርክ። እንግዲህ ለእግዚአብሔር ስራ ሁላችንም እንነሳ፣ የእግዚአብሔርን ስራ በጋራ አብረን እንስራ። ብዙ ነገር ይጠበቅብናል፣ እንደ ከተማ፣ እንደ ግለሰብ፣ እንደ ህብረት ብዙ ነገር ስለሚጠበቅብን አብረን በእግዚአብሔር ስራ በሆነው ነገር ላይ አብረን እንቁም። ሁላችንም ለዚህ ስራ እጃችን እንዘርጋ። ተባረኩ። እግዚአብሔር ዘመናችሁን ይባርክ። እድሉን ካገኘው አንተ ከተለየው እኔማ አገለግላለሁ ከዚህ በላይ ሌላ የለምና ሌላ መታደል ለኔ አንተን ማገልገል